የትግራይ ወጣት ክልሉን ለቆ እንዳይወጣ ጥብቅ ቁጥጥር ሊደረግ ነው ተባለ። ኦህዴዶች ትከሻችን ላይ ቆመው እስክስታ እየጨፈሩብን ነው ሲሉ አንዱዓለም አራጌ ተናገሩ። ሀርት አታክ ኢትዮጵያ ከ200 በላይ ለሚሆኑ የልብ ህሙማን ነጻ ሕክምና ሊሰጥ ነው። በሱዳን ጦርነት እጃቸው አለበት የተባሉ ባለስልጣናት የወንጀል ምርመራ እንዲደረግላቸው ጥሪ ቀረበ። በደቡብ አፍሪካ መጤጠል ሰልፈኞች የሰጡት ቀነ ገደብ ዛሬ ይጠናቀቃል። ቻይና በጦርነት ሳቢያ ኢኮኖሚዋ ለወደቀው ሱዳን የ50 ሚሊዮን ዶላር ዕዳ ሰረዘች። የጀርመን ቡድን በፓራጓይ ሲሰናበት ሞሮኮ ኔዘርላንድስን ጥሎ ወደ ቀጣዩ ዙር አልፏል። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 30 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። የትግራይ ወጣት ክልሉን ለቆ እንዳይወጣ ጥብቅ ቁጥጥር ሊደረግበት ነው ተባለ። የትግራይ ወጣት ክልሉን ጥሎ እንዳይሰደድና እንዳይፈናቀል ጥብቅ ቁጥጥር ማድረግ አስፈላጊ በመሆኑ በሱ ዙሪያ ሰፋፊ ስራዎች እየተሰሩ እንደሆነ የትግራይ ክልል ፖሊስ ኮሚሽን አስታወቀ። በቅርቡ እንደ አዲስ በተዋቀረውና የህጋዊነትና የቅቡልነት ጥያቄ የቀረበበት ባለው የዶክተር ደብረጽዮን ካቢኔ ውስጥ የክልሉ ፖሊስ ኮሚሽን ኮሚሽነር ጄኔራል ሆነው የተመደቡት ይህደጎ ስዩም ዛሬ በመቀለ ከተማ በተዘጋጀ አንድ መድረክ ላይ እንደገለጹት ወጣቱ ትውልድ ክልሉን ለቆ እየወጣ ያለው በራሱ ፍላጎት ሳይሆን የውስጥና የውጭ ጠላቶች ሲሉ በጠሯቸው አካላት ሴራ መሆኑን በመግለጽ ወጣቱ በክልሉ ሰርቶ ራሱንና ሀገሩን መለወጥ እየቻለ አሁን በሚታየው መልኩ እንዲሰደድና እንዲፈናቀል እየተደረገ ያለው በተቀናጀ ሴራ በመሆኑ በቅርቡ መፍትሄ ያገኛል ብለዋል። በውስጥና በውጭ ያሉ ጠላቶች ሆን ብለው የትግራይን ህዝብ ለማሸበር አልመው ጦርነት ሊነሳ ነው የሚል ሐሰት ወሬ እየነዙ ወጣቱ ከሀገሩ እንዲወጣና ለህገወጥ ስደት እንዲጋለጥ ተደርጓል ያሉት ኮሚሽነሩ ይህንን ሴራ ጥብቅ ክትትል አድርጎ ሙሉ በሙሉ ለመቆጣጠር ከሌሎች የሚመለከታቸው አጋር የጸጥታ አካላት ጋር በተቀናጀ ሁኔታ ስራ እየተሰራ መሆኑን አስረድተዋል። የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተቋማትና ሚዲያዎች ለወጣቱ መሰደድ ምክንያት እየሆነ ያለውን አስገዳጅ ወታደራዊ አፈሳ እንዲቆም በርካታ ይፋዊ መግለጫዎችን በማውጣት ቢያወግዙም በዶክተር ደብረጽዮን የሚመራውና ራሱን ክልላዊ መንግስት ብሎ የሚጠራው አካል ግን የግዳጅ አፈሳውን ፊታቸውን ጭንብል በለበሱ የጸጥታ አካላትም ጭምር እየታገዘ በሆቴሎች፣ በአብያተ ክርስቲያናት፣ በተለያዩ የመዝናኛ ስፍራዎች አጠናክሮ መቀጠሉን በየቀኑ በማህበራዊ ሚዲያና በመደበኛ ሚዲያ በስፋት እየተሰራጩ ያሉ ተንቀሳቃሽ ምስሎች ያረጋግጣሉ ሲል አውራምባ ታይምስ ያሰራጨው ዘገባ ያመላክታል። ኦህዴዶች ትከሻችን ላይ ቆመው እስክስታ እየጨፈሩብን ነው ሲሉ አንዱዓለም አራጌ ተናገሩ። በንቁ የፖለቲካ ተሳትፏቸው የሚታወቁት ፖለቲከኛው አንዱዓለም አራጌ ከረጅም ጊዜ በኋላ ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን ሰጥተዋል። ከሪፖርተር ጋር ቆይታ ያደረጉት ፖለቲከኛው በለውጡ ስለነበራቸው ተስፋ፣ ከኢዜማ ራሳቸውን ስላገለሉበት ምክንያት እንዲሁም ስለ አሁናዊ የአገሪቱ የፖለቲካ ሁኔታ ሰፊ ሀሳቦችን አንስተዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ያሉ ሲሆን በዚያ ሰሞን አገር ፈንጠዝያ ላይ ነበር። በዚያ ደረጃ ባይሆንም እኔም ተስፋ አደርግ ነበር። ነገር ግን 1-2 ወራቶችን ስመለከት ነገሮች ከሀዲድ እየወጡ እንደሆነ ይታይ ጀመር ብለዋል። እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ እንደ ባተቶች ስለሚታዩ ያንን የበታች ስሜት እነሱ ከላያቸው ላይ አውርደው እንደገና ሌሎች ላይ ይጭናሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ ቁስልህን ታውቀዋለህ። ያንን ቁስል ሌላው ላይ ማቁሰል ትፈልጋለህ ብዬ አላስብም በማለት ኦህዴድ ሲሉ በጠሩት ቡድን ላይ ብርቱ ትችት ሰንዝረዋል።
አቶ አንዱዓለም ብርቱ ትችታቸውን ይቀጥሉና ኦህዴድ ሲሉ የጠሩት ቡድን በዚህ ደረጃ ይወርዳል ብዬ አልጠብቅም ነበር ሲሉ ገልጸዋል። በዚህ ደረጃ ይወርዳሉ ብዬ አልጠብቅም ነበር፣ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም ብለዋል። በአሁኑ ወቅት ኦህዴድ የሚባል ህጋዊ የፖለቲካ ድርጅት ባይኖርም ብዙዎች የብልጽግና ፓርቲ ኦሮሚያ ቅርንጫፍን ኦህዴድ ሲሉ ሲጠሩት መሰማት የተለመደ ነው። አሁን ላይ አገሪቱን እየመራ ያለው ገዢው ፓርቲ ከሁሉም ክልሎች የተውጣጣ የብልጽግና አደረጃጀት ሲሆን ፖለቲከኛው ብርቱ ትችታቸውን ያቀረቡት ግን ኦህዴድ ሲሉ በጠሩት አካል ላይ መሆኑን አንድ አፍታ ሚዲያ ዘገባ አመላክቷል። ሀርት አታክ ኢትዮጵያ ከ200 በላይ ለሚሆኑ የልብ ህሙማን ነፃ ህክምና ሊሰጥ ነው። ሀርት አታክ ኢትዮጵያ የተሰኘው የበጎ አድራጎት ድርጅት አምስተኛው ዙር ዘመቻው ከ200 በላይ ለሚሆኑ ዜጎች ውስብስብና ነፃ የልብ ህክምና አገልግሎትን ለመስጠት ዝግጅቱን ማጠናቀቁን በዛሬው ዕለት በሰጡት መግለጫ አስታውቋል። ለዚህ በጎ ተግባር ከ55 በላይ ዓለም አቀፍ የልብ ህክምና ስፔሻሊስቶችን የያዘውና በዶክተር ተስፋዬ ተሊላ የሚመራው የህክምና ቡድን የፊታችን ቅዳሜ አዲስ አበባ እንደሚገቡ ተገልጿል። የዘንድሮ አምስተኛ ዙር ዘመቻ ከተመሰረተ ጀምሮ ትልቁ ሲሆን ህክምናው በጥቁር አንበሳ፣ በቅዱስ ጳውሎስ፣ በካርዲያክ ሴንተር እና ዘንድሮ አዲስ በተጨመረው በኮሪያ ሆስፒታል በአጠቃላይ በ4 ማዕከላት ውስጥ እንደሚደረግ ተገልጿል። ይህን ህክምና የሚሰጡ ባለሙያዎች ከካናዳ፣ ህንድ፣ አሜሪካ፣ ሩዋንዳ እና ቦትስዋናን ጨምሮ ከ6 ሀገራት የተውጣጡ ከ55 በላይ የበጎ ፈቃደኛ የልብ ሐኪሞች፣ ሰርጂኖችንና ነርሶችን ወደ ኢትዮጵያ መጥተው ህክምናውን እንደሚሰጡ ነው የተገለጸው። ድርጅቱ ህክምናውን በነፃ የሚሰጥ ሲሆን ህሙማንን የመለየቱ ስራና የወረፋ ሂደት ግን በአገር ውስጥ ሆስፒታሎች አሰራር አማካኝነት በውስጥ የሚለይ መሆኑን አስረድተዋል። የዘመቻው ዓላማ ጊዜያዊ ህክምና መስጠት ብቻ ሳይሆን በሀገር ውስጥ ዘላቂ አቅም መገንባት ሲሆን ለዚህም 6 የሀገር ውስጥ ባለሙያዎች ለከፍተኛ ስልጠና ወደ ህንድ የሚላኩ ሲሆን በሐምሌ 11 በሚካሄደው የጋላ ዲነር መርሃ ግብር ላይ የህክምና ማዕከል ግንባታ እቅድ ይፋ እንደሚደረግ ነው የተገለጸው። ድርጅቱ ለጤና ሚኒስቴር የህክምና ቁሳቁሶችን በነፃ ላጓጓዘው የኢትዮጵያ አየር መንገድና ለባለሙያዎች ምስጋና ያቀረበ ሲሆን ይህንን ሰብአዊ ስራ ለማገዝ እያንዳንዱ አካል ድጋፍ እንዲያደርግ ጥሪ አቅርበዋል። በዶክተር ኦብሰኔት መርዕድና በዶክተር ተስፋዬ ተሊላ የተመሰረተው ተቋም ላለፉት 2 ዓመታት ከ6 ወራት በላይ በነፃ ህክምና ሲሰጥ የቆየ ሲሆን ባለፉት 4 ዙሮች ብቻ ከ6 ሚሊዮን ዶላር በላይ የሚያወጣ ወጪ በመሸፈን የ461 ሰዎችን ህይወት መታደግ ችሏል። በሱዳን ጦርነት እጃቸው አለበት የተባሉ ባለስልጣናት የወንጀል ምርመራ እንዲደረግላቸው ጥሪ ቀረበ። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠየቀ። ሚድል ኢስት ላይ ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን የቀረበ ነው። አቤቱታው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያነ ህግ፣ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። በደቡብ አፍሪካ መጤጠል ሰልፈኞች የሰጡት ቀነ ገደብ ዛሬ ይጠናቀቃል።
በደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ ያሏቸው የውጭ ዜጎች ደቡብ አፍሪካን ለቀው እንዲወጡ ያስቀመጡት ቀነ ገደብ ዛሬ ይጠናቀቃል። ከሰልፉ ቀደም ብሎ በጆሃንስበርግ ከተማ ሱቆች ተዘግተው መንገዶች ረጭ ብለው ታይተዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጸረ ስደተኛ የተቃውሞ ሰልፈኞች ሰልፋቸውን በሰላማዊ መንገድ እንዲያካሂዱ ፍቃድ ሰጥተዋል። ጸረ ስደተኛ ቡድኖች ከተለያዩ የአፍሪካ ሀገራት የመጡ ስደተኞች ስራችንን ቀሙን፣ የጤና ስልታችንን አናጉ የሚሉ እና ሌሎች ክሶችን በማሰማት የተለያዩ ጥቃቶችን ሲሰነዝሩ ነበር። በጥቃቱ ኢትዮጵያውያን ጨምሮ የተለያዩ ሀገር ዜጎች መገደላቸው ይታወሳል። በርካቶች ደግሞ ጥቃት ፍራቻን ቤት ንብረታቸው ጥለው በተለያዩ መጠለያ ቦታዎች ተሸሽገው ይገኛሉ። ከሀገራችን ውጡልን በሚል የተቀመጠው ቀነ ገደብ የሚጠናቀቀው ዛሬ ነው። የደቡብ አፍሪካ መንግስት ብጥብጥና አመጽ እንዳይፈጸም ሲያስጠነቅቅ ቆይቷል። የተፈራውን ያህል ባይሆንም ሰልፈኞች ግን በአንዳንድ ቦታዎች መጠነኛ ጉዳቶችን ማድረሳቸው ተዘግቧል። ሰልፈኞች ዛሬ በቀነ ገደቡ ዕለት በርካታ የውጭ ዜጎች መኖሪያቸው በሚገኙባቸው የሄልብሮውና ዮቬለ ወደ ተባሉት የጆሃንስበርግ መንደሮች አቅንተው ነበር። አንዳንዶቹ መስኮቶችን ሲሰባብሩና ድንጋይ ሲወረውሩ ይታያሉ። ፖሊሶችና የግል ጥበቃዎች በቦታው ይታዩ እንደነበርም ተዘግበዋል። ደቡብ አፍሪካ ስላለው አስጨናቂ ሁኔታ የምታውቁት ጻፉልን። ሀሳብና አስተያየታችሁን እንድታጋሩን እንጠይቃለን። ሰላምና ፍቅር በደቡብ አፍሪካ እንዲሰፍን ምኞታችንን ለመግለጽ እንወዳለን። ቻይና በጦርነት ሳቢያ ኢኮኖሚዋ ለወደቀው ሱዳን የ150 ሚሊዮን ዶላር ዕዳ ሰረዘች። ሱዳንና ቻይና 50 ሚሊዮን የአሜሪካ ዶላር ዋጋ ያላቸውን 4 ከወለድ ነፃ የቻይና ብድሮችን ለመሰረዝ ስምምነት ተፈራረሙ። ይህም በጦርነት ለተዳከመው የሱዳን ኢኮኖሚ አነስተኛ ቢሆንም በፖለቲካው ረገድ ከፍተኛ ፋይዳ ያለው እፎይታ ተደርጎ ተገልጿል። አልጀዚራ እንደዘገበው የስምምነት ፕሮቶኮሉ ሰኔ 28 ቀን 2026 በፖርት ሱዳን በሱዳን የገንዘብ ሚኒስተር ጀብሪል ኢብራሂም እና በቻይናው የጉዳይ አስፈጻሚ ሹጂያን ተፈርሟል። የሱዳን ማዕከላዊ ባንክ የዕዳ ስረዛውን የሂሳብ አያያዝና አፈጻጸም ለመቆጣጠር ከቻይና የፋይናንስ ባለስልጣናት ጋር በጋራ ይሰራል ተብሏል። ይህ የዕዳ ስረዛ የተደረገው በሱዳን ጦርና በፈጣን ድጋፍ ኃይሎች RSF መካከል ያለው ግጭት 3ኛ ዓመቱን በያዘበት ወቅት ሲሆን የዜና ወኪሉ የተባበሩት መንግስታት ድርጅት ተመድ ግምትን ጠቅሶ እንደዘገበው ጦርነቱ ኢኮኖሚውን ያደቀቀ፣ በሚሊዮን የሚቆጠሩ ሰዎችን ያፈናቀለ እንዲሁም መሰረተ ልማቶችንና የህዝብ አገልግሎቶችን በከፍተኛ ሁኔታ ያወደመ ነው። ከጦርነቱ በፊት የሱዳን የውጭ ዕዳ ከ56 ቢሊዮን ዶላር በላይ የነበረ ሲሆን አሁን የተሰረዘው ብድር ከጠቅላላው ዕዳ ውስጥ 1% የማንሳት ድርሻ እንዳለው ተገልጿል። ባለስልጣናት በማዕቀብና በፖለቲካዊ ማግለል ምክንያት የውጭ ፋይናንስ አማራጮች እጅግ በተገደቡበት በዚህ ወቅት ስምምነቱን እንደ የቅጽበታዊ በጀት እፎይታ አድርገው ገልጸውታል። ከዚህ ቀደም ሱዳን በዓለም አቀፉ የገንዘብ ድርጅት IMF እና በዓለም ባንክ ከፍተኛ ዕዳ ያለባቸው ድሃ ሀገራት ተነሳሽነት ስር ሰፊ የዕዳ ማሻሻያ ለማድረግ በሂደት ላይ የነበረች ቢሆንም እንደ አውሮፓውያን አቆጣጠር በ2021 ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ግን ሂደቱ ተስተጓጉሏል። ለካርቱም ወታደራዊ መሪዎች ይህ የተደረሰው ስምምነት በርካታ ምዕራባውያን አጋሮች ቀጥተኛ የፋይናንስ ተሳትፏቸውን በቀነሱበት በአሁኑ ወቅት የቤጂንግ ቀጣይነት ያለው ድጋፍና ተሳትፎ መኖሩን የሚያሳይ ነው። ለቻይና ደግሞ ይህ አነስተኛ የዕዳ ስረዛና ከወለድ ነፃ የሆኑ የአፍሪካ ሀገራት ዕዳዎች የመሰረዝ ሰፊ ዲፕሎማሲያዊ አካሄዷን የሚያንጸባርቅ ሲሆን ይህም በተለይ በኃይልና በመሰረተ ልማት ዘርፎች ከሱዳን ጋር ያላትን የረጅም ጊዜ ስትራቴጂካዊና የንግድ ትስስር እንድትቀጥል የሚያስችላት አካሄድ ነው ተብሏል። የጀርመን ቡድን በፓራጓይ ሲሰናበት ሞሮኮ ኔዘርላንድስን ጥሎ ወደ ቀጣይ ዙር አልፏል።
የጀርመን ብሔራዊ የእግር ኳስ ቡድን ትናንት ከፓራጓይ ጋር ባደረገው ግጥሚያ 16ቱን ቡድኖች መቀላቀል ሳይችል ተሰናብቷል። አፍሪካዊቷ ሞሮኮ የአውሮፓ ጠንካራዋ ኔዘርላንድን አሸንፋ ደጋፊዎቿን አስቦርቃለች። 7 ሚሊዮን ነዋሪ ያላት ፓራጓይ 83 ሚሊዮን ያላትና ከአውሮፓ በኢኮኖሚ ከፍተኛ ደረጃ የደረሰችው ጀርመንን በፍጹም መለያ ምት ማሸነፏ ብዙዎችን አስደምሟል። በሚሊዮኖች የሚቆጠሩ በጀት ተመድቦለት የሚንቀሳቀሰውና በዓለማችን አሉ በሚባሉ ቡድኖች የሚጫወቱ ታዋቂ ተጫዋቾችን ያሰለፈው የጀርመን ቡድን ሽንፈት አሁንም ድረስ እያነጋገረ ነው። እናንተ ምን ትላላችሁ? የትናንቱ ጨዋታ በመደበኛው 90 ደቂቃም ሆነ በተራዘመው ግጥሚያ አንድ እኩል ነበር የተጠናቀቀው። በተለይ የፓራጓይ ግብ ጠባቂ ብቃት ታክሎበት ጀርመንን በመለያ ምት 4-3 አሸንፈው ታሪክ ሰርተዋል። የፓራጓይ ግብ ጠባቂ ኦርላንዶ ጊል በመለያ ምት ልማድ ያካበቱት የጀርመን አጥቂዎች የካይ ሃቨርትስን እና የኒክ ቮልተማድንን ኳሶች ሲያጨናገፍ የመሃል ተከላካዩ ዮናታን ታህ ኳሷን ከማዕዘን በላይ አኑሯታል። ብዙዎች ከተጫዋቾቹ ባሻገር ለሽንፈቱ የጀርመን አሰልጣኝን በአሰላለፍ ድክመት ተጠያቂ እያደረጉ ነው። እናንተስ ምን ትላላችሁ? በመለያ ምት ተሸንፎ የማያውቀው የጀርመን ቡድን እንዴትስ ሊሸነፍ ቻለ? አሰልጣኙስ ለምን የ40 ዓመቱን ግብ ጠባቂ ማኑኤል ኒየር ወደ ቡድኑ ጠሩ? የሚል ትችቶች ተበራክተዋል። በእርግጥ ማኑኤል ኒየር በመለያ ምቱ ኳሶችን በማጨናገፍ የተቻለውን ጥረት አድርጓል። ብዙ የጀርመን ተጫዋቾች እድሜያቸው ከ30 በላይ በመሆኑም ለአዳጊዎቹ ቦታ ይልቀቁ የሚሉ ጥሪዎችን እየተሰሙ ነው። አብዛኞቹ ሜዳ ላይ የሚገባቸው ኃላፊነት አልተወጡም በሚል ተተችቷል። መላ የጀርመን እግር ኳስ ደጋፊዎችንም አሳዝነዋል። የቀድሞው የሊቨርፑል አሰልጣኝ ዩረገን ክሎፕን ጨምሮ ሌላ አዲስ አሰልጣኝ ይምጣ የሚሉም አሉ። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ጻፉልን በማለት የዛሬ ምሽት ዜናዎቻችን እነዚህን ይመስሉ ነበር።